የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አደም ከተፈጠረበት ጊዜ ጀምሮ እስከ ትንሣኤ ቀን ድረስ ከደጃል ፈተና የሚበልጥ ታላቅ ፈተና የለም። በዚህ ንግግር ላይ ጥቂት አስተንትኑ። በታሪክ ውስጥ ታላላቅ የጎርፍ መቅሰፍቶች ነበሩ። ታላላቅ ጦርነቶች ተካሂደዋል። ፊርዓውኖች መጥተው አልፈዋል። እንዲሁም ምድርን በደም ያጠለቁ በርካታ ጨካኝ ገዢዎች ነበሩ። ነገር ግን አሁንም ቢሆን ከነዚህ ሁሉ ደጃል ይበልጣል። ምክንያቱም ይህ በዓለም ላይ እጅግ አደገኛ ሰው መከሰቱ ብቻ አይደለም። ይህ ለዘመናት ሲገነባ የቆየውና ዓለምን በቁጥጥሩ ስር የሚያውለው የደጃልያ ወይም የደጃል አስተሳሰብና ስርዓት መገለጫ ጭምር ነው። ለሺህ ዓመታት ሲነገርለት የነበረው ያ ታላቅ ፈተና ዛሬ በደጃፋችን የቆመ ይመስላል። የሰው ልጅ ታሪክ አይቶት የማያውቀው እውነት ከሐሰት የሚቀላቀልበትና የሰው ልጅ ሙሉ በሙሉ አቅመቢስ የሚሆንበት ያ አስፈሪ ሰዓት እየቀረበ ነው። ይህ ተራ ተረት አይደለም። ዛሬ በዓለማችን የምናያቸው ምልክቶች የሚነግሩን አንድ እውነት አለ። ደጃል እየመጣ ነው። ከመጀመራችን በፊት ይህ የብዙዎችን አይን የሚከፍት መልእክት ለሌሎች እንዲደርስ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጉ። ዝግጁ ከሆናችሁ ወደ ጥልቁ እውነታ እንግባ። አላህ ከኑህ ጀምሮ እስከ እሱ በኋላ እስከመጡት ነብያት ድረስ ህዝቦቻቸውን ስለ ደጃል ያስጠነቀቁ ቢሆን እንጂ አንድም ነብይ አልላከም። ቲርሚዚ ፊትና 62። በሰው ልጅ ታሪክ ሁሉ ይህ አደጋ ሲጠበቅ ቆይቷል። አሁን ደግሞ የታላቁ መገለጫው ምልክቶች ግልጽ እየሆኑ መጥተዋል። መምጣቱም በጣም ቀርቧል። ነገር ግን ለምን ሁሉም ነብያት እንዲህ ባለ ጥብቅ ሁኔታ አስጠነቀቁ? ምክንያቱም የደጃል ኃይል አካላዊ ብቻ ስላልሆነ ነው። እርሱ ሰዎችን አያስገድድም፣ ይልቁንም ያሳምናል፣ ያታልላል፣ ይስባቸዋልም። ለሰዎች እኔ ጌታችሁ ነኝ ይላቸዋል። የሚዘገንነው ደግሞ አንዳንድ ሰዎች ያምኑታል። ግን እንዴት አንድ ሰው እንዲህ ያለውን ነገር ሊያምን ይችላል? እዚህ ጋር ነው እጅግ አደገኛው ክፍል የሚጀምረው። ደጃል ተራ ውሸታም አይሆንም። ለሰዎች በገዛ ዓይናቸው የሚያዩትን በጣም ኃይለኛ የሆኑ ነገሮችን ያሳያቸዋል። ድርቅ በሚሆንበት ጊዜ ዝናብን ያዘንባል። መሬት በሞተች ጊዜ ሕይወት ይዘራባታል። ሰዎች በተራቡ ጊዜ ሲሳይን ያጥለቀልቃቸዋል። ከሁሉ በላይ የሚያስደነግጠው ደግሞ የሞተን ሰው በሰዎች ዓይን ፊት ያስነሳል። ነገር ግን ይህ ተአምር ሳይሆን ማታለያ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኡመታቸውን ስለዚህ ጉዳይ በግልጽ አስጠንቅቀዋል። ደጃል ጀነት ብሎ የሚያሳየው በእውነት እሳት መሆኑን፣ እሳት ብሎ የሚያሳየው ደግሞ ጀነት መሆኑን ተናግረዋል። ስለዚህ እውነቱ ዓይን የሚያየው ላይ አይሆንም። ቆም ብላችሁ አስቡ። ዛሬ እንኳ ሰዎች በሚዲያ ምስሎች፣ በማህበራዊ ትስስር ገጾችና በሰው ሰራሽ አስተውሎቶች ወይም ኤአይ በቀላሉ ይታልላሉ። እውነትን መረዳት በጣም አስቸጋሪ የሆነ መጥቷል። ይህ ሁሉ የእሱ ማታለያ ነገ በጣም ቀላል እንደሚሆን ያሳያል። ለዚህ ነው ደጃል ግለሰብ ብቻ ሳይሆን የሥርዓትም ጥንካሬ ጫፍ ነው የምንለው። ደጃል የሚሳካለት እሱ ጠንካራ ስለሆነ ብቻ ሳይሆን ሰዎች ዝግጁ ስለሆኑ ጭምር ነው። ታዲያ አሁን ደጃል የት ነው ያለው? ከየትስ ይመጣል? በሐዲስ መሰረት እሱ በሰንሰለት ታስሮ በአንድ የተሰወረች ደሴት ላይ እየጠበቀ ነው። እርሱን የሚያውቁ ሰዎች አሉ፣ ያዩትም አሉ፣ እንዲያውም ያነጋገሩት ሰዎች አሉ። ነገር ግን በዚያን ጊዜ ዓለም ዝግጁ አልነበረችም። ሰንሰለቶቹም ይዘውት ነበረ። ጊዜውም አልደረሰም ነበር። አሁን ግን እየመጣ ነው። ይህ የምትሰሙት ተረት ወይም የሴራ ትንታኔ አይደለም። ይህ ከ14 ክፍለ ዘመናት በፊት በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በዝርዝር የተገለጸ እውነታ ነው። ዝርዝሩ በጣም ግልጽ ከመሆኑ የተነሳ ለመጀመሪያ ጊዜ የሰሙት ሰዎች ደንግጠው ነበረ። የሶሐባዎች ፊት ተለዋውጦ እጆቻቸውም ተንቀጠቀጡ። ምክንያቱም ነቢዩ ተራ ትንቢት ሳይሆን የወደፊቱን ልክ እንደ ምስክር ሆነው እየገለጹ ነበር። ከሂጅራ በኋላ በ9ኛው ዓመት በመዲና ውስጥ አንድ ስብሰባ ተደረገ። ነቢዩ ሰሃቦቻቸውን ሰብስበው ከዚህ በፊት ሰምተውት የማያውቁትን ነገር እንደሚያካፍሏቸው ነገሯቸው። ነገር ግን ይህ ጊዜ የተለየ ነበረ። ምክንያቱም ታሪኩን የነገሩት እሳቸው አልነበሩም። እድሉን የሰጡት ክርስቲያን የነበረና በኋላም እስልምናን ለተቀበለው እሙን ለነበረው ተሚም አልዳሪ ነበር። ተሚም አልዳሪ ቆሞ መናገር ጀመረ። በባህር ጉዞ ላይ እያሉ መርከባቸው በማዕበል ተመታች። ለብዙ ቀናት በባህር ላይ ከተንከራተቱ በኋላ አንዲት ያልታወቀች ደሴት ደረሱ። እዚያም ያልጠበቁትን አካል አገኙ። በታሪኩ መሰረት ደሴቱ ላይ በፀጉር የተሸፈነ
ረጅምና ጥቅጥቅ ያለ ጸጉር ያለው ፍጡር ወደ እነሱ መጣ። ምን እንደሆነ ሊረዱ አልቻሉም። ማነህ ብለው ጠየቁት። እርሱም እኔ ጀሳሳ ነኝ ሲል መለሰ። ይህ ስም የሚከታተልና መረጃ የሚሰበስብ አካልን ያመለክታል። ጀሳሳም ወደዚያ ገዳም ሂዶ እዚያ እናንተን ማነጋገር የሚፈልግ ሰው አለ አላቸው። ወደ ገዳሙ ሲገቡ እጆቹ ከአንገቱ በስተጀርባ የታሰሩ፣ እግሮቹ በብረት ቀለበቶች የተጠፈሩ አንድ ትልቅ ሰው አዩ። ቀላ ያለ ቆዳና ጠንካራ ጸጉር ያለው ሰው ነበር። አንዱ አይኑ እንደ ለስላሳ መስታወት የተሸፈነና የማይሰራ ሲሆን ሌላኛው አይኑ ደግሞ ባልተለመደ ሁኔታ ወደፊት የወጣና የሚያብለጨልጭ ነበር። ሰውየው ጥያቄዎችን ይጠይቃቸው ጀመር። ስለ ጢባሪያ ባህር ሁኔታ፣ ስለ ፍልስጤም የተምር የአትክልት ስፍራዎች እንዲሁም ማንበብና መጻፍ የማይችሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መገለጣቸውን ጠየቃቸው። ለሚሰጡት መልሶችም ወይ በርካታ ራሱን ይነቀንቃል ወይም ፊቱ ይወጠራል ነበር። በመጨረሻም ማንነቱን ገለጠ። እኔ ደጃል ነኝ። ሙስሊም ኪታብ አልፊትና። ተሚም አልዳሪ ንግግሩን ሲጨርስ ነብዩ ሰለላሁ ዐለይሂ ወሰለም ቆሙና ተሚም የተናገረውንም ሆነ የደጃልን መኖር በግልጽ አረጋገጡ። ሐዲሶች የደጃልን አካላዊ ገጽታ በዝርዝር ይገልጻሉ። ነብዩም ደጃል ባለ አንድ አይን ነው፣ ቀኝ አይኑ ልክ እንዲያበጠ ወይን ነው ብለዋል። ቡኻሪ ዘግበውታል። ይህንን ሲሰሙ ዛሬ ስለምናውቃቸው ምስጢራዊ ቡድኖች አያስታውሳችሁም? በምልክቶቻቸው ላይ ያለው አንድ አይንስ በእውነት ድንገተኛ አጋጣሚ ነው? በግንባሩ ላይ ካፊር የሚል ቃል ይጻፋል። ማንበብ የሚችልም የማይችልም አማኝ ሁሉ ሊያነበው ይችላል። ሙስሊም። ይህ በጣም አስፈላጊ ዝርዝር ነው። ምክንያቱም ደጃል አምላክ ነኝ ብሎ ይሞግታል። ነገር ግን እውነተኛ እምነት ያለው ሰው ሁሉ በግንባሩ ላይ የተጻፈውን ያያል። እምነት እንደ ማጣሪያ ያገለግላል። እርሱ አጭር አይደለም፣ ግዙፍና ጠንካራ ነው። ቆዳው ቀላ ያለና ጸጉሩ ጥቅጥቅ ያለ ሉጫ ነው። በአካሄዱ ላይ እንግዳ ነገር ይታይበታል። አንዳንድ ዘገባዎች እንደሚሉት እግሩን ያነክሳል። እርሱ ዘንድ ጀነት የሚመስልና እሳት የሚመስል ነገር ይኖራል። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ጀነት ብሎ የሚያሳየው በእውነት እሳት ነው፣ እሳት ብሎ የሚያሳየው ደግሞ በእውነት ጀነት ነው በማለት አስጠንቅቀዋል። ሙስሊም ዘግበውታል። ያቺ ደሴት አሁንም አለች። ከተሚም አልዳሪ ታሪክ በኋላ ብዙ ክፍለ ዘመናት አልፈዋል። ደሴቷ አሁንም የሆነ ቦታ ትገኛለች። ደጃልም አሁንም በሰንሰለት ታስሯል። ነገር ግን ሐዲሶች ግልጽ ናቸው። አንድ ቀን በአላህ ፍቃድ ጊዜው ሲደርስ እነዚያ ሰንሰለቶች ይበጠሳሉ። ያ ፍጡርም ይለቀቃል። ያ ቀን ሲመጣ ዓለም ምንም ነገር እንደ ቀድሞ እንደማይሆን ትረዳለች። ዛሬ በዓለም ላይ የሆነ ያለው ምንድን ነው? ሊቃውንት ስለ መጨረሻው ዘመን ምልክቶች፣ በመካከለኛው ምስራቅ ስላሉ ጦርነቶች፣ ስለ ማህበራዊ ቀውሶችና በቤተሰብ መዋቅር ላይ ስለሚሰነዘሩ ጥቃቶች ይናገራሉ። እነዚህ ሁሉ በአጋጣሚ የሚሆኑ አይደሉም። ሁሉም ወደ አንድ ነገር ይጠቁማሉ። ያ ነገር ደጃል ነው። አንድ ቀን እሱ በእውነት ይመጣል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መምጣቱ ድንገተኛ እንደሚሆንና በአጭር ጊዜ ውስጥ በመላው ዓለም እንደሚሰራጭ ነግረውናል። እርሱ ሲመጣ ሰዎች ለሁለት ይከፈላሉ፣ ያመኑና የተታለሉ። በመካከላቸው ምንም አይነት አማራጭ መንገድ አይኖርም። ለአማኞች ይህ የእምነት ፈተና ይሆናል። እንዴት ያለ ፈተና መሰላችሁ? አንዳንድ ሰዎች ጠዋት አማኝ ሆነው አምሽተው ግን ከእምነት የሚወጡበት፣ ሌሎች ደግሞ እምነታቸውን ለመጠበቅ ሲሉ ሁሉንም ነገር ለማጣት የሚቆርጡበት። ለዚህ ነው ሷሃባዎች እንኳ ይህንን ሲሰሙ የፈሩት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሷሃቦቻቸውን ሁልጊዜ ከደጃል ፈተና በአላህ እንዲጠበቁ ወይም ዱዓ እንዲያደርጉ አስተምረዋል። እንዲያውም በሰላታቸው መጨረሻ ላይ ይህንን ዱዓ እንዲያደርጉ መክረዋቸዋል። ምክንያቱም ይህ ፊትና ወይም ፈተና ውጫዊ አደጋ ብቻ ሳይሆን በሰው ልጅ ውስጥ በጥርጣሬ በምኞትና በፍርሃት የሚጀምር ስለሆነ ነው። የሚያስገርመው ደግሞ ሦስቱ ታላላቅ ሃይማኖቶች እስልምና፣ ክርስትናና አይሁድ ሁሉም በደጃል መምጣት ያምናሉ። ነገር ግን ትርጓሜያቸው የተለየና በአንዳንድ ሁኔታዎችም በጣም አደገኛ ነው። እጅግ ዝርዝር የሆነው መረጃ የሚገኘው በእስልምና ውስጥ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ደጃል በጣም ብዙ ተናግረዋል፣ ደጋግመውም አስጠንቅቀዋል። ሰዋባዎቹም በአድናቆት ይገረሙ ነበረ። ዑመር ረዲየላሁ አንሁ አንድ ጊዜ እንዲህ ብለዋል፣ የአላህ መልእክተኛ ሆይ ስለ ደጃል በጣም ከመናገርዎት የተነሳ በተምር የአትክልት ስፍራ ውስጥ እየተራመደ ቢሆን እንኳ የምለየው ይመስለኛል። እንደ እስላማዊ ዘገባዎች ደጃል በመጀመሪያ ራሱን እንደ ታላቅ ተሐድሶ አድራጊ ያቀርባል። በመቀጠል ነብይ ነኝ ይላል። በመጨረሻም አምላክ ነኝ ብሎ ያውጃል።
ይህ የሶስት ደረጃ ስልት በጣም የታሰበበት ነው። መጀመሪያ የሰዎችን እምነት ማግኘት፣ ቀጥሎ ስልጣንን ማስፋፋት፣ በመጨረሻ መለኮታዊ ትኩረትን ሁሉ ወደ ራሱ መሳብ። እሱ ዘንድ ሁለት ወንዞች ይኖራሉ። አንዱ እሳት ይመስላል፣ ሌላኛው ደግሞ ውሃ ይመስላል። ነቢዩ ግን ውሃ ወደሚመስለው ሂዱ፣ እርሱ እውነተኛ ውሃ ነውና፣ እሳት የሚመስለውን አትፍሩ፣ እርሱ በእውነት ቀዝቃዛ ውሃ ነው በማለት አስጠንቅቀዋል። በደጃል ዓለም ውስጥ የሚታየውና እውነታው ሁልጊዜ ተቃራኒ ናቸው። በክርስትና ደጃል አንታይ ክራይስት ተብሎ ይጠራል። ትርጉሙም የመሲሁ ተቃዋሚ ማለት ነው። በእስልምናም ትርጉሙ ተመሳሳይ ነው፣ መሲሁን ለማገድ የሚሞክር። በዚህ መልኩ ሁለቱም ሃይማኖቶች ይቀራረባሉ። በክርስቲያን ቲዮሎጂ አንታይ ክራይስት የሚለው ጽንሰ ሐሳብ በተለይ በአዲስ ኪዳን በዮሐንስ መልእክቶች ውስጥ ይታያል። ዮሐንስ አንታይ ክራይስት ይመጣል፣ አሁንም እንኳ ብዙ አንታይ ክራይስቶች መጥተዋል ሲል ጽፏል። ይህ በጣም የሚስብ ነው። ምክንያቱም አንታይ ክራይስት አንድን ግለሰብ ብቻ ሳይሆን ስርዓትንና መንፈስንም ይወክላል። የዮሐንስ ራእይ መጽሐፍ ደግሞ የበለጠ አስፈሪ ምስል ይገልጻል። 7 ራሶችና 10 ቀንዶች ያሉት አውሬ፣ ሐሰተኛ ነቢይ፣ 666 የሚለው ቁጥር፣ እነዚህ ሁሉ ምልክቶች ከመጨረሻው ዘመን በፊት ቁጥጥሩን የሚይዘውን አታላይ ኃይል ይገልጻሉ። በክርስቲያን ባህል የአንታይ ክራይስት ባህሪያት ዓለምን የሚስብ ማራኪ ሰው ተደርገው ይገለጻሉ። ሰላምን የሚያመጣ መስሎ ይታያል። በኋላ ግን ጦርነትንና ትርምስን ያመጣል። በአምላክ ቤተ መቅደስ ውስጥ ራሱን አምላክ አድርጎ ያውጃል። ሐሰተኛ ተአምራትን ያደርጋል። በመጨረሻም በኢሳ ዓለይሂ ሰላም መመለስ ይጠፋል። አስተውሉ። እነዚህ መግለጫዎች በእስልምና ውስጥ ካሉት ጋር አንድ አይነት ናቸው። በሁለቱም ወገን ደጃልን ወይም አንታይ ክራይስትን የሚያሸንፈው ኢሳ ዓለይሂ ሰላም ነው። ነገር ግን እዚህ ጋር አንድ ወሳኝ ልዩነት አለ። ከክርስቲያን ወገኖች አንዱ ክፍል በተለይ የዛሬዋ የጽዮናውያን ክርስቲያኒቲ እስራኤልን በመካከለኛው ምስራቅ ያሉ ጦርነቶችን የመጨረሻው ዘመን አካል አድርገው ይደግፋሉ። በእነሱ እምነት አርማጌዶን የተባለው ጦርነት ይመጣል። አንታይ ክራይስት ይሸነፋል። ከዚያም ኢየሱስ ይመለሳል። በዚህ እምነታቸው ምክንያት መስፋፋትን፣ ጦርነትንና ጥፋትን እስከ ማበረታታት ደርሰዋል። ቲዮሎጂ ወደ ፖለቲካ ተቀይሯል። ታዲያ በአይሁዳውያኖች ዘንድ ደጃልና መሲህ እንዴት ይታያሉ? እዚህ ጋር ነው እጅግ ወሳኝና አስገራሚው ነጥብ የሚታየው። በይሁዲ ባህል ሁለት አይነት የመሲህ ተስፋዎች አሉ። የመጀመሪያው መሲህ ቤን ዮሴፍ ነው። ይህ የሚዋጋ የሚታገልና መከራን የሚያመጣ አካል ነው። በቅርቡ በአንዳንድ አይሁዳዊ ክበቦች ውስጥ ይህ አካል ከቤንጃሚን ነታንያሁ ጋር ይያያዛል። አንዳንድ ጽንፈኛ ቡድኖች እሱ ከእውነተኛው መሲህ በፊት የሚመጣና ዓለምን በጦርነት የሚያዘጋጅ ተዋጊ መሲህ ነው ይላሉ። ሁለተኛው ደግሞ መሲህ ቤን ዳዊት ነው። ይህ ደግሞ በኢየሩሳሌም የሚነግስና ዓለም አቀፍ የአይሁድ መንግስትን የሚያቋቁም አሸናፊ ነው። አይሁዶች የሚጠብቁት መሲህ ከዳዊት ዘር የሚመጣ በኢየሩሳሌም የሚገዛ የተበላሸውን ዓለም የሚያስተካክል አይሁዳውያንን በሌሎች ህዝቦች ላይ የበላይ የሚያደርግና የሱሌይማንን ቤተ መቅደስ ዳግም የሚገነባ እንደሆነ ይገልጻል። አሁን እነዚህን ባህሪያት ተመልከቱ። ከዚያም በእስልምና ውስጥ ካለው የደጃል መግለጫ ጋር አወዳድሯቸው። ለእስላማዊ ሐዲስ ከሆነ ደጃልን ከኢስፋሃን የመጡ 70,000 አይሁዶች ይከተሉታል ይላል። ሙስሊም 2944 በብዙ አይሁዶች ዘንድ በታላቅ ደስታ ይቀበላል። በኢየሩሳሌም ዙሪያ ኃይልን ያከማቻል። እንዲሁም የሱሌይማን ቤተ መቅደስን ዳግም የመገንባት እንቅስቃሴዎች የሚበዙበት ጊዜ ይገለጻል። ስለዚህ ጥያቄው አይሁዶች የሚጠብቁት መሲህና እስልምና የሚገልጸው ደጃል አንድ አይነት አካል ናቸውን የሚለው ነው። እስላማዊ ሊቃውንቶች ግልጽ መልስ ይሰጣሉ። አዎ፣ ብዙ አይሁዶች በደስታ የሚቀበሉት ያ አካል በአማኞች አይን ግን ደጃል ራሱ ይሆናል። ይህ መደራረብ በአጋጣሚ የመጣ አይደለም። ወደፊት ዓለም ሊገጥማት ለሚችለው ትልቅ ግጭት መሰረት የሚሆነውም ይሄው ነው። አሁን ሰፋ አድርጋችሁ ሙሉውን ምስል ተመልከቱ። እስልምና ደጃል ይመጣል፣ ኢሳ ይገድለዋል ይላል። ክርስትና አንታይ ክራይስት ይመጣል፣ ኢየሱስ ያጠፋዋል ይላል። ይሁዲነት ደግሞ መሲህ ይመጣል፣ ለአይሁድ ሕዝብ ድልን ያመጣል ይላሉ። በሦስቱም ሃይማኖቶች ውስጥ የመጨረሻ አካል አለ። በሦስቱም ውስጥ ታላቅ ግጭት አለ። ከዚያ ግጭት በኋላም አዲስ የዓለም ሥርዓት ይመሰረታል። ነገር ግን ዋናው ልዩነት እስልምናና ክርስትና ይህንን አካል መጥፋት ያለበት ክፉ ነገር አድርገው ሲገልጹት፣ የአይሁድ ባህል ወሳኝ ክፍል ግን እንደ አዳኝ ይጠብቀዋል። ይህ መጠባበቅ ደግሞ በየጦርነቱ በየግጭቱና በየቀውሱ በስተጀርባ በዝምታ ይቀጥላል። ዛሬ ዓለም ታላቅ መድረክ ሆናለች። መጋረጃውም ቀስ በቀስ እየተገለጠ ነው። ነገር ግን ከዚህ መድረክ በስተጀርባ የሚንቀሳቀሰውን ስንት ሰው ይረዳል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻውን ዘመን ምልክቶች በሁለት ከፍለውታል።
ትናንሽ ምልክቶች መጀመሪያ መጥተው መሬቱን ያዘጋጃሉ። ታላላቅ ምልክቶች ደግሞ አንዱ ከሌላው ተከታትለው ይመጣሉ። የደጃል መገለጫ ደግሞ የእነዚህ ታላላቅ ምልክቶች ማዕከል ነው። ዛሬ እኛ የት ነን? የትኞቹ ምልክቶች ተፈጽመዋል? የትኞቹስ ቀርተዋል? ነብዩ የጠቀሷቸው አብዛኞቹ ትናንሽ ምልክቶች ተፈጽመዋል። የቀሩትም በአይናችን ፊት አንድ በአንድ እየተጠናቀቁ ነው። ባዶ እግራቸውን የሚሄዱ ደሃ እረኞች ረዣዥም ህንፃዎችን በመገንባት እስኪወዳደሩ ድረስ ትንሣኤ አይቆምም። ሙስሊም 8 ዛሬ በባህረ ሰላጤው ሀገራት ወደ ሰማይ የሚመጠቁትን ግንቦች ተመልከቱ። ከጥቂት ትውልዶች በፊት ግን እረኞችና የበግ መንጋዎች ብቻ የነበሩባቸው በረሃዎች ነበሩ። ይህ ምልክት በአይናችን ፊት ተፈጽሟል። ሰዓቲቱ ከመምጣቷ በፊት ዕውቀት ይወሰዳል፣ ድንቁርናም ይስፋፋል። ቡኻሪ 80 ዛሬ የሰው ልጅ በታሪኩ አይቶ የማያውቀውን ያህል መረጃ የማግኘት ዕድል አለው። ነገር ግን በተመሳሳይ ጊዜ እውነተኛ ዕውቀት፣ ጥበብ፣ ጥልቅ ግንዛቤና መንፈሳዊ ንቃት ዋጋቸውን አጥተዋል። የመረጃው መብዛት የጥበብን ማነስ ጋርዷል። ነቢዩ ሰለላሁ ዐለይሂ ወሰለም ይህ ከመጨረሻው ዘመን በፊት እንደሚከሰት ተናግረዋል። ኢብን ማጃ ኪታብ አልፊትና። ዛሬ በዓለም ታላላቅ ከተሞች ያለውን የሥነ ምግባር ዝቅጠት ስንመለከት ይህ ምልክት ምን ያህል ርቀት እንደተጓዘ ግልጽ ይሆንልናል። ደጃል ከመውጣቱ በፊት ያሉት 3 ዓመታት በሐዲስ ውስጥ በዝርዝር ተገልጸዋል። እነዚህ 3 ዓመታት ልክ እንደ ሰማያዊ የቆጠራ ሰዓት ወይም ኮስሚክ ካውንትዳውን ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ደጃል ከመምጣቱ በፊት 3 የድርቅ ዓመታት እንደሚሆኑ ተናግረዋል። በመጀመሪያው ዓመት አላህ ሰማይን 1/3 ዝናቧን እንድትይዝ ምድርንም 1/3 ምርቷን እንድትይዝ ያዛል። በሁለተኛው ዓመት ሰማይ 2/3 ዝናቧን እንድትይዝ ይታዘዛል። በሦስተኛው ዓመት ደግሞ ሰማይ ዝናቧን ሁሉ ምድርም ምርቷን ሁሉ እንድትይዝ ያዛል። ኢብን ማጃ 4077 በእነዚህ 3 ዓመታት ረሃብ፣ ጥምና ድርቅ በዓለም ዙሪያ እጅግ አስከፊ ደረጃ ላይ ይደርሳሉ። ልክ በዚያ ቅጽበት ደጃል የዳቦና የውሃ ተስፋን ይዞ ብቅ ይላል። የተራበና የጠማው የሰው ልጅ አዳኜ ማን ነው ብሎ አይጠይቅም። ይልቁንም እጁን ለዘረጋለት ሁሉ ይንጠለጠላል። ይህ በታሪክ ውስጥ እጅግ በረቀቀ ስሌት የታጀበ መግቢያ ይሆናል። የእስልምና ሊቃውንት እንደሚስማሙት ታላላቅ የትንሣኤ ምልክቶች እርስ በርሳቸው የተሳሰሩና በቅድመ ተከተል የሚመጡ ናቸው። ይህ ቅድመ ተከተለ በአጭሩ እንዲህ ሊገለጽ ይችላል። መጀመሪያ ቆንስጣንጢኖፕል የዛሬዋ ኢስታንቡል ከሙስሊሞች እጅ ትወጣለች። በመቀጠል ታላቁ ጦርነት ወይም መልሃማ አልኩብራ ይካሄዳል። ከዚያም ደጃል ይከሰታል። ከሱ በኋላ ኢሳ አለይሂ ሰላም ወደ ምድር ይወርዳል። በመቀጠል ኢስታንቡል በድጋሚ በሙስሊሞች ትያዛለች። ከዚያም የጁጅና መጁጅ ብቅ ይላሉ። ታላቅ ፈተና ይጀምራል። ከዚያ በኋላ ፀሐይ በምዕራብ በኩል ትወጣለች። በመቀጠል ደባተል አርድ ወይም ምድራዊ ፍጡር ትመጣለች። ከዚያም ታላቅ ጭስ ምድርን ይሸፍናታል። በመጨረሻም ሰዓቲቱ ወይም ትንሣኤ ትቆማለች። ደጃል በዚህ ቅድመ ተከተል መካከል በትልቁ ማዕበል እምብርት ላይ ነው የሚቆመው። መጀመሪያ ላይ አይደለም፣ መጨረሻ ላይም አይደለም። ከሱ በፊት መሬቱ ይዘጋጃል። ከሱ በኋላ ደግሞ ሂደቱ ወደ ኋላ የማይመለስበት ወይም የማይቀለበስ ይሆናል። ዛሬ ከደጃል ጋር የተያያዙ በጣም አሳሳቢ ምልክቶችን እያየን ነው። የሁሉም የኢብራሂማዊ ሃይማኖቶች ሊቃውንት ማለት ይቻላል ስለ ደጃልና ስለ መሲሁ ዝግጅት እየተናገሩ ነው። የመካከለኛው ምስራቅ መቃጠል ከመጀመሪያዎቹ ምልክቶቹ አንዱ ተደርጎ ሊወሰድ ይችላል። በርካታ ሀገራትን ያሳተፉ ግጭቶች አሁን እየተካሄዱ ነው። ኢራንን ጨምሮ ብዙ ሀገራት በእነዚህ ግጭቶች ውስጥ ገብተዋል። ጥቃትም እየደረሰባቸው ነው። ነቢዩ ሰለላሁ ዐለይሂ ወሰለም መልሃማ አልኩብራ ዛሬ ሶሪያ ውስጥ በሚገኙት አማቅና ዳቢቅ በተባሉ ቦታዎች እንደሚካሄድ ተናግረዋል። ዛሬ ይህ ቀጠና ለበርካታ አስርት ዓመታት የዓለም እጅግ ደም አፋሳሽ የጦርነት ቀጠና ሆኗል። ሶሪያ፣ ኢራቅ፣ ፍልስጤም፣ ሊባኖስ ልክ እንደ ባሩድ በርሚል ለትንሽ ብልጭታ እየጠበቁ ነው። ደጃል የሚወጣበት ቦታ ተብሎ በሚጠቀሱ ዘገባዎች ውስጥ ኢስፋሃን ተጠቅሷል። ከኢስፋሃን የመጡ 70,000 አይሁዶች ደጃልን ይከተላሉ። ሙስሊም 2944 የኢራን ወቅታዊ ሚና በክልላዊ ግጭቶች ውስጥ ያላት ተሳትፎና በራሷ የመህዲ እምነት ላይ የተመሰረተው ፖሊሲዋ ይህ ሁሉ አካባቢውን እጅግ ወሳኝ ያደርገዋል። ዛሬ በአይሁዶች የመሲህ እምነት ውስጥ የሱሌይማን ቤተ መቅደስን ዳግም መገንባት ዋነኛው ጉዳይ ነው። በቤተ መቅደሱ ተራራ ወይም ቴምፕል ማውንት ላይ ያለው ውጥረት ለበርካታ አስርት ዓመታት የግጭት ማዕከል ሆኖ የቆየ ሲሆን በተለይ በቅርብ ጊዜያት በከፍተኛ ሁኔታ እየጨመረ መጥቷል። አንዳንድ ቡድኖች ቤተ መቅደሱን ዳግም ለመገንባት በንቃት እየሰሩ ይገኛሉ። ይህ ደግሞ አይሁዶች የሚጠብቁት መሲህና እስልምና የሚገልጸው ደጃል ትረካዎች
በትክክል የሚገናኙበት ነጥብ ነው። የሥነ ምግባር ዝቅጠትና የቤተሰብ መዋቅር መፍረስ ሌላው ትልቅ ጉዳይ ነው። ዛሬ ይህ በዓለም ዙሪያ በግልጽ እየታየ ነው። ደጃሊያ ወይም የደጃል ስርዓት እሱ ሳይመጣ እንኳ ቤተሰብን በመበተን ማንነትን በማዘበራረቅና እምነትን በማዳከም ስራውን ጀምሯል። በሐዲስ ውስጥ ደጃል ዓለምን በጣም በፍጥነት እንደሚዞር ተገልጿል። ምድርን በዓመታት ሳይሆን በቀናት እንደ አንድ ቀን፣ ሳምንት ወይም ወር ውስጥ ያካልላል። ሙስሊም 2937 ዛሬ አንድ መልእክት በሰከንዶች ውስጥ ዓለምን ይዞራል። አንድ አስተሳሰብ በአንድ ሌሊት በቢሊዮኖች ዘንድ ይደርሳል። የደጃል ፍጥነት አስቀድሞ በመሰረተ ልማት ተገንብቷል። የ20ኛው ክፍለ ዘመን ታላቁ እስላማዊ ሊቅ ሰኢድ ኑርሲ በሪሳላ ኢኑር ስብስባቸው ውስጥ ስለዚህ ጉዳይ በሰፊው ተናግረዋል። በእሳቸው እምነት ደጃል ግለሰብ ብቻ ሳይሆን ቁሳቁስንና ክህደትን የሚያስፋፋ ስርዓትና ርዕዮተ ዓለምም ጭምር ነው። ይህ ስርዓት መጀመሪያ ሃይማኖትን ይክዳል፣ ቀጥሎ ስነ ምግባርን ያጠፋል፣ ከዚያም ቤተሰብን ይበታትናል። በመጨረሻም ሰዎችን በፈጣሪያቸው ላይ እውርና ደንቆሮ ያደርጋቸዋል። ያኔ ደጃል ሲመጣ እሱን የሚቃወም በጣም ጥቂት ሰው ብቻ ይተርፋል። ዛሬ ዓለምን ስንመለከት ይህ ትንታኔ እጅግ ትክክል ይመስላል። ሰዓቱ እየቆጠረ ነው። ታላቁ ጦርነት ወይም መልሐመል ኩብራ መሰረት እየተጣለ ነው። ደጃል ከመምጣቱ በፊት ያለው የ3 ዓመት ድርቅ ገና ባይጀምርም የውሃ ሀብት ሽኩቻ፣ የግብርና ቀውሶችና የአየር ንብረት ለውጥ ክርክሮች መሬቱን እያዘጋጁት ነው። አንድ ነገር ግልጽ መሆን አለበት። ሰዓቲቱ መቼ እንደምትሆን ከአላህ በስተቀር ማንም አያውቅም። ነገር ግን በሐዲስ የተገለጸው ምስል ከዛሬው ዓለም ጋር እንዲህ የሚመሳሰል ከሆነ ይህ ማስጠንቀቂያ ነው። ማስጠንቀቂያ ደግሞ በቁም ነገር ሊወሰድ ይገባል። መጋረጃው ከመዘጋቱ በፊት መድረኩ ይዘጋጃል። ተዋንያንም ቦታቸውን ይይዛሉ። አድማጩ ምንም ሳይረዳ በዝምታ ይቀመጣል። መጋረጃው ሲከፈት ግን ሁሉም ነገር በራሱ ጊዜ እየሆነ ያለ ይመስላል። ደጃልም እንዲህ ነው የሚመጣው። አሁን ያንን መጋረጃ ለመክፈት የሚደረገው ጥረት እጅግ በርትቷል። ይህንን ዝግጅት የሚያከናውኑት ስውር እጆች ደጃል ከመምጣቱ በፊት በታሪክ ውስጥ በሙሉ ሲንቀሳቀሱ ቆይተዋል። የደጃል ስርዓት አሁን ሙሉ በሙሉ ተዘጋጅቷል ማለት ይቻላል። ይህም በእስላማዊ ዘገባዎች ውስጥ በጣም ግልጽ የሆነ ጉዳይ ነው። ደጃል ብቻውን አይመጣም። ሰራዊት ይኖረዋል፣ ርዕዮተ ዓለም ይኖረዋል። እንዲሁም ይህንን ርዕዮተ ዓለም የሚሸከም የሚያስፋፋና በሕይወት የሚያቆይ መዋቅር ይኖረዋል። ሰኢድ ኑርሲ ይህንን መዋቅር የደጃልያ ንቅናቄ ብለው ይገልጹታል። ስለዚህ ደጃል ራሱ ገና ባይገለጥም የእሱን አስተሳሰብ በመላው ዓለም የሚያሰራጭ ስርዓት አስቀድሞ ተዘርግቷል። ይህ ስርዓት ሃይማኖትን ይክዳል፣ ስነ ምግባርን ያጠፋል፣ ሰዎችን ለቁሳዊ ነገሮች ብቻ እንዲገዙ ያደርጋል። በመጨረሻም ዓለምን ለአንድ መሪ ወይም ለደጃል ለመገዛት ዝግጁ ያደርጋታል። ታዲያ ይህ ንቅናቄ በእውነት የተደራጀ ታሪካዊ መዋቅር አለው? ይህ አከራካሪ ጉዳይ ቢሆንም ብዙ ጊዜ እንደመነሻ የሚጠቀሰው የናይትስ ቴምፕላር ታሪክ ነው። ሁሉም ነገር የጀመረው እንደ አውሮፓውያን አቆጣጠር በ1119 እንደሆነ ይታመናል። በመስቀላዊ ጦርነት ትርምስ መካከል 9 ፈረሰኞች ኢየሩሳሌም ውስጥ ተሰበሰቡ። በይፋ ዓላማቸው ወደ ቅድስት ሀገር የሚጓዙ ክርስቲያን ተጓዦችን መጠበቅ ነበር። ነገር ግን ለማዘዣ ጣቢያነት የመረጡት ቦታ በጣም የሚገርም ነበር። የሱለይማን ቤተ መቅደስ ፍርስራሽ ላይ የተገነባውንና ዛሬ መስጂድ አልአቅሳ የሚገኝበትን ቦታ ነበር። ከዚህ በመነሳት ናይትስ ቴምፕላር የሚለውን ስም ወሰዱ። ይህ ድርጅት በክፍለ ዘመናት ውስጥ ከፍተኛ ኃይል አገኘ። በአውሮፓ የመጀመሪያውን የባንክ ስርዓት ዘረጉ። ነገስታትን ያበድሩ ነበረ። በፖለቲካ ውሳኔዎች ላይም ተጽዕኖ ያሳድሩ ነበረ። ከሁሉ በላይ ግን በቤተ መቅደሱ ስር ለዓመታት ቁፋሮ አካሂደዋል። ምን እንደሚፈልጉ በግልጽ ባይታወቅም ብዙ ተመራማሪዎች ድርጅቱ ከይሁዲዎች ምስጢራዊ ትምህርት ወይም ካባላህና ከስውር ትምህርቶች ጋር ጥልቅ ግንኙነት እንደነበረው ይናገራሉ። በ1307 የፈረንሳይ ንጉሥ ፊሊፕ አራተኛ ድርጅቱን ቢያፈርሰውና መሪዎቹ ቢገደሉም ድርጅቱ ሙሉ በሙሉ ጠፋ ማለት አይቻልም። የናይትስ ቴምፕላር ቅርስ ወደ ቀጣዩ ትልቅ መዋቅር ተላለፈ። እሱም ፍሪሜሰንስ ነው። ፍሪሜሰነሪ በይፋ ታሪክ ውስጥ የገባው በ1717 ለንደን ውስጥ በተመሰረተው ታላቁ ሎጅ ወይም ግራንድ ሎጅ ነው። በይፋ የወንድማማችነትና የብርሃን ድርጅት ነን ቢሉም ወደ ውስጣዊ ንብርብሮቹ ሲገቡ ግን ምስሉ ይቀየራል። ፍሪሜሰነሪ 33 የደረጃ እርከኖች ያሉት ሲሆን በዝቅተኛ ደረጃ ላይ ያሉ አባላት ድርጅቱን እንደ ማህበራዊና የበጎ አድራጎት ተቋም ብቻ ነው የሚያዩት። ነገር ግን አንድ ሰው ወደ ከፍተኛ ደረጃዎች በተለይም 30ኛ፣ 31ኛ፣ 32ኛ እና 33ኛ ደረጃ ሲደርስ በጣም የተለየ መዋቅር እንደሚታይ ይነገራል።
ከፍሪሜሰነሪ ጋር በተያያዘ ስሙ በሰፊው የሚጠቀሰው አልበርት ፓይክ ነው። በ1871 ሞራልስ ኤንድ ዶግማ በተሰኘው መጽሐፍ ውስጥ ሚስጥራዊ ትምህርቶችን መጽሐፉን ተቺዎች ይናገራሉ። በእነዚህ ትርጓሜዎች መሰረት በጥልቅ ደረጃዎች ውስጥ ለዝቅተኛ አባላት የማይነገሩ እውቀቶች ይገኛሉ። ይሁን እንጂ ፍሪሜሰነሪ ሉሲፈርን ያመልካሉ የሚለው ክስ እጅግ አከራካሪና ብዙ ክርክር የሚነሳበት መሆኑን በግልጽ መናገር ያስፈልጋል። ብዙ የታሪክ ምሁራንና የፍሪሜሰን አባላት ይህንን ውድቅ ያደርጋሉ። የፓይክ ቃላትም ከተያያዙበት ሁኔታ ውጭ ተወስደው በስህተት ተተርጉመዋል ይላሉ። ስለዚህ ይህ ጉዳይ የተረጋገጠ እውነት ሳይሆን አከራካሪ ክስ ነው። ሆኖም ሉሲፈር የሚለው ስም በእነዚህ ውይይቶች ውስጥ በተደጋጋሚ መነሳቱ ወደ ሌላ ርዕስ ይመራናል። እርሱም የጥንቱን የበዓል አምልኮን የመቀጠል ጉዳይ ነው። በዓል በጥንት የመካከለኛው ምስራቅ ባህሎች የኃይል የለምለምነትና የተፈጥሮ አምላክ ተደርጎ ይታይ ነበረ። በብሉይ ኪዳንም የእስራኤል ልጆች ወደ በዓል አምልኮ ስለመዞራቸውና ነቢያትም ስለዚህ ጉዳይ ስላስጠነቀቁባቸው ብዙ ቦታዎች ተጠቅሰዋል። አንዳንድ ተመራማሪዎች እንደሚሉት አንዳንድ ጥንታዊ የአምልኮ ስርዓቶች በጊዜ ሂደት መልክ ቀይረው ሊቀጥሉ ይችላሉ። ለምሳሌ በ2015 በፓልሜራ የነበረው የበዓል ቤተ መቅደስ በዳኢሽ ሲፈርስ፣ በ2016 ግን የዚያ ቤተ መቅደስ ቅስት ቅጂ እንደ ለንደንና ኒውዮርክ ባሉ ታላላቅ ከተሞች ለእይታ ቀርቧል። በይፋ ይህ እንደ ባህላዊ ቅርስ ጥበቃ ፕሮጀክት ቢቀርብም ነገር ግን አንዳንዶች የዚህን ምሳሌያዊ ትርጉም በሌላ መልኩ ይረዱታል። በክፉ ወጎቹና በኋለኞቹ ምስጢራዊ ድርጊቶች መካከል ስላለው ግንኙነት በተለያዩ ጽሑፎች ውስጥ ይነገራል። በተለይም ከተወሰኑ ቀናትና ወቅታዊ በዓላት ጋር ተያይዞ የሚደረጉ ምሳሌያዊ ተግባራት ይጠቀሳሉ። ቢሆንም እነዚህ ትርጓሜዎች በሁሉም ዘንድ ተቀባይነት የሌላቸውና አሁንም ክርክር የሚነሳባቸው ናቸው። አሁን ደግሞ በሰፊው ወደሚወራለት የኢሉሚናቲ ቡድን እንመጣለን። ባቫሪያን ኢሉሚናቲ ተብሎ የሚታወቀው ቡድን በ1776 በባቫሪያ በአዳም ወሽፖት የተመሰረተ ነው። ይፋዊ ዓላማው የሃይማኖት ተቋማትንና የነገስታትን ስልጣን በመቀነስ በምትኩ ዕውቀትንና ምክንያታዊነትን መተካት ነበር። በ1785 በባቫሪያ መንግስት በይፋ ታግዶ እንዲፈርስ ተደረገ። አንዳንድ ተመራማሪዎች ግን ድርጅቱ ሙሉ በሙሉ አልጠፋም፣ ይልቁንም እንደ ፍሪሜሰን ካሉ ሌሎች መዋቅሮች ጋር ተቀላቀለ ይላሉ። እነዚህ ወሬዎች ግን ክርክር ያለባቸውና ያልተረጋገጡ ናቸው። ለኢሉሚናቲ የሚሰጡት ግቦች ብሔራዊ ድንበሮችን ማጥፋት፣ አንድ የዓለም መንግስት መመስረት፣ ባህላዊ የሃይማኖት መዋቅሮችን ማዳከም፣ የቤተሰብ ስርዓትን መለወጥና ማዕከላዊ የኢኮኖሚ ቁጥጥር መፍጠር ናቸው። ዛሬ አንዳንዶች መሰል ሐሳቦች በዓለም አቀፍ ስርዓቶችና ባህላዊ እንቅስቃሴዎች ውስጥ ይታያሉ ብለው ይከራከራሉ። ነገር ግን እነዚህ ሁሉ ትርጓሜዎችና ክሶች እንጂ እንደ እውነታ ተቀባይነት ያላቸው አይደሉም። ከኤፕስቲን ጉዳይ ጋር ተያይዞም ከምስጢራዊ መረቦች ጋር ግንኙነት አለው የሚሉ ሰፊ ክርክሮች ተነስተዋል። ጄፍሪ ኤፕስታይን ቢሊዮኔሮችን፣ ፖለቲከኞችን፣ የንጉሳዊ ቤተሰብ አባላትንና የሚዲያ ሰዎችን የሚያገናኝ መረብ ዘርግቶ ነበር። በዚህ መረብ አማካኝነት ታዳጊዎችን በደል የማድረስ እጅግ አስከፊ ወንጀሎች ተፈጽመዋል። የኤፕስቲን ደሴት ተብላ በምትጠራው ደሴቱ ላይ የቤተ መቅደስ ቅርጽ ያለው ህንፃ ይገኛል። አንዳንዶች የዚህን ህንፃ ምሳሌያዊነት ከምስጢራዊ ወጎች ጋር ያያይዙታል። ኤፕስቲን ፍርድ ቤት ሳይቀርብ በመሞቱ ብዙ ዝርዝሮችና ስሞች ሳይገለጡ ቀርተዋል። ዋናው ነጥብ ግን እንዲህ ያሉ መረቦች በሚስጥርና በቁጥጥር ላይ የተመሰረቱ መሆናቸው ነው። አንዴ የገባ ሰው መውጣት ይከብደዋል። ምክንያቱም ሚስጥሮችና ተጽዕኖች እርስ በርስ የሚጫጫኑበት ስርዓት ይፈጥራሉ። በእስልምና እምነት ሸይጣንና ጅን ሰዎችን ለማጥመን በተደራጀ መልኩ ይንቀሳቀሳሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢብሊስ ዙፋኑን በውሃ ላይ ያደርጋል፣ ከዚያም ሰራዊቶቹን ይልካል፣ ለሱ ይበልጥ ቅርብ የሚሆኑት በሰዎች መካከል ትልቅ ፊትና የሚፈጥሩት ናቸው ብለዋል። ሙስሊም ኪታብ አልሙናፊቅን። ይህ ሐዲስ የሸይጣን ተግባራት በአጋጣሚ የሚከናወኑ ሳይሆኑ የታቀዱና የተደራጁ መሆናቸውን ይጠቁማል። ዛሬ የሰይጣናዊና ምስጢራዊ መዋቅሮች ምሳሌያዊ ቋንቋዎች ወደ ታዋቂው ባህል ወይም ፖፑላር ካልቸር ገብተዋል። በሙዚቃ ቪዲዮዎች፣ በፊልም ፖስተሮች፣ በፋሽን ኢንዱስትሪና በታላላቅ ኩባንያዎች አርማዎች ላይ የሚቀመጡ ምልክቶች፣ ባለ አንድ አይን፣ ፒራሚድ፣ የተገላቢጦሽ መስቀልና የመሳሰሉት አሁን እንደ ጥበብና ጌጥ እየቀረቡ ነው። ይህ መደበኛ የማድረግ ወይም ኖርማላይዜሽን ሂደት በአጋጣሚ የመጣ አይደለም። አንድ ምልክት ደጋግሞ ሲታይ መጀመሪያ ይለመዳል፣ ቀጥሎ ተራ ነገር ይመስላል፣ በመጨረሻም ተቀባይነት አግኝቶ ጥያቄ አይነሳበትም። የደጃልን ስርዓት የሚያዘጋጁ አካላት የምልክቶቹን ኃይል በደንብ ይረዱታል። ታዲያ እነዚህ መዋቅሮች ናይትስ ቴምፕላር፣ ፍሪሜሶን፣
ኢሉሚናቲና ዘመናዊ የሰይጣን አምላኪ መረቦች ሁላቸውም አንድ አይነት የመጨረሻ ግብ አላቸው ማለት ይቻላል። እነዚህ ሁሉ መዋቅሮች እርስ በርስ ሙሉ በሙሉ የተቀናጁ ናቸው ማለት የተጋነነ ሊመስል ይችላል። የሰው ልጅ ስርዓቶች ውስብስብ ናቸው። እያንዳንዱ ድርጅት የራሱ ውስጣዊ ግጭትና የተለያየ ግብ ሊኖረው ይችላል። ነገር ግን አንድ ነገር ሊባል ይችላል። እነዚህ መዋቅሮች፣ እነዚህ ሁሉ የአንድ ተመሳሳይ ንድፍ የተለያዩ ገጽታዎች ተደርገው ሊወሰዱ ይችላሉ። ሰዎችን ከአላህ የሚያርቅ፣ ሃይማኖትን የሚያዳክም፣ ስነ ምግባርን የሚንድና በመጨረሻም የሰውን ልጅ ለአንድ ነጠላ ኃይል እንዲገዛ የሚገፋፋ ንድፍ። የዚያ ኃይል ስም ደግሞ በእስላማዊ ትምህርት መሰረት ከብዙ ዘመናት በፊት ተጠቅሷል። እርሱም ደጃል ነው። ሚዲያ የዘመናዊው ዘመን እጅግ ኃይለኛ መሳሪያ ነው። ይህ መሳሪያ ደግሞ ዛሬ በጥቂት እጆች ቁጥጥር ስር ይገኛል። አብዛኛው የዓለም ግዙፍ ሚዲያዎች በጥቂት ግዙፍ ኩባንያዎች ስር ተሰባስበዋል። የእነዚህ ኩባንያዎች ባለቤቶች በፖለቲካ ውሳኔዎች፣ በኢኮኖሚ ፖሊሲዎችና በባህላዊ አዝማሚያዎች ላይ ተጽዕኖ ያሳድራሉ። የዜና ምርጫ በአጋጣሚ የሚደረግ አይደለም። የሚታየውና የሚደበቀው ነገር በንቃተ ህሊና የሚወሰን ነው። በደጃል ስርዓት ውስጥ የሚዲያ ሚና እውነትን ማደብዘዝ፣ ሰዎችን በከንቱ ጫጫታ ውስጥ ማጥመድ፣ ትክክለኛውን ነገር እንዳያዩ ማድረግና ከሁሉ በላይ ሰዎችን ወደ መንፈሳዊ ባዶነት መግፋት ነው። በዚህም ያንን ባዶነት የሚሞላላቸው አዲስ አዳኝ እንዲፈልጉ ያደርጋቸዋል። ሆሊውድና ዓለም አቀፍ የፊልም ኢንዱስትሪዎች ለመዝናኛ ብቻ የተፈጠሩ አይደሉም፣ አእምሮንም ይቀርጻሉ። የአሜሪካ መከላከያና የደህንነት ተቋማት ከሆሊውድ ጋር አብረው እንደሚሰሩ የተረጋገጠ እውነታ ነው። ፔንታጎን ለፊልም ሰሪዎች ቁሳቁስና የመሰረት ድጋፍ ይሰጣል። በምላሹ ደግሞ በፊልም ታሪኮች ወይም ደግሞ ስክሪፕቶች ላይ ተጽዕኖ ያሳድራል። ነገር ግን ከወታደራዊ ወገን ባለፈ ጥልቅ የሆነ የተጽዕኖ ደረጃ አለ። ባለፉት 30 ዓመታት በሆሊውድ የተመረቱ ይዘቶችን ተመልከቱ። እንደ አምላክ ኃይል ያላቸው ጀግኖች፣ የፈረሱ ስርዓቶች ያሉባቸው የወደፊት ዓለማት፣ አንድ ጀግና ዓለምን ሲያድን የሚታይባቸው ታሪኮች፣ እንዲሁም በታላላቅ ዝግጅቶች ውስጥ በጥንቃቄ የተቀመጡ ምስጢራዊና ጨለማ ምልክቶች፣ እነዚህ ሁሉ የቤተሰብ እሴቶችን የሚያዳክሙና ባህላዊ እምነቶችን እንደ ኋላ ቀር የሚያሳዩ ናቸው። እነዚህ ይዘቶች የሰውን ንቃተ ህሊና ይቀርጻሉ። በአእምሮ ውስጥ የአዳኝን ሐሳብ ይተክላሉ። ያ አዳኝ ወይም ደጃል በሚገለጥበት ጊዜ ለሰዎች እንግዳ አይሆንም። ምክንያቱም የሰው ልጅ እሱን ለማየት ለመጠበቅና ለማድነቅ ለዓመታት ሲዘጋጅ ቆይቷል። እንዲሁም እንደ ግራሚ፣ ሱፐር ቦል እና ትላልቅ ኮንሰርቶች ያሉ መድረኮች አሁን በግልጽ ምስጢራዊ ምልክቶችን፣ የሰይጣን መሰል ምስሎችንና ስርዓታዊ ትዕይንቶችን ማካተት ጀምረዋል። እነዚህ አሁን እንደ ጥበብ እየቀረቡ ነው። ለምሳሌ የኬቲ ፔሪ የ2014 የግራሚ አፈጻጸምና የሳም ስሚዝ የ2023 የግራሚ ዝግጅት በአጋጣሚ የሆኑ አይደለም። የሰፊው መደበኛ የማድረግ ሂደት አካል ናቸው። በደጃልያ ስርዓት ውስጥ እጅግ ስልታዊና የረጅም ጊዜ ጥቃት የሚሰነዘረው በቤተሰብ መዋቅር ላይ ነው። ባለፉት 60ና 70 ዓመታት ውስጥ በቤተሰብ ላይ የሚሰነዘሩ ጥቃቶች በተለያዩ መንገዶች መጥተዋል። የሴቶች በማህበረሰብ ውስጥ ተሳትፎ ጠቃሚ ቢሆንም የአንድ ወገን ንቅናቄ ግን እናትነትንና የቤት ህይወትን የሚንቅ፣ ወንድና ሴትን ደግሞ ሁልጊዜ እንደ ተቃራኒ ጠላት የሚያሳይ ርዕዮተ ዓለም ሆኗል። ከቁጥጥር ውጭ የሆነ የስሜት ፍላጎት በሚዲያና በሙዚቃ አማካኝነት መደበኛ እንዲሆን ተደርጓል። ይህ ደግሞ ታማኝነትንና የቤተሰብ ግንኙነትን ያዳክማል። ከሁሉም በላይ አሳሳቢው ነጥብ ሕፃናትን ኢላማ ማድረግ ነው። ስለ ማንነትና ስለ ጾታ የሚነሱ ሐሳቦች አሁን በትምህርት ይዘቶች፣ በሕፃናት መጽሐፍትና በፊልሞች ውስጥ እየገቡ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሴቶችን የሚመስሉ ወንዶችንና ወንዶችን የሚመስሉ ሴቶች ረግመዋል። ቡኻሪ 5885። ዛሬ የዓለም ትልልቅ የማህበራዊ ሚዲያ መድረኮች ፈጣሪዎች የራሳቸው ልጆች እነዚህን መድረኮች እንዲጠቀሙ እንደማይፈቅዱ አምነዋል። ለምን? ምክንያቱም እነዚህ መድረኮች ሱስን፣ የማያቋርጥ ፍለጋንና የሌሎችን ይሁንታ የመፈለግ ስሜትን እንዲፈጥሩ ተደርገው የታቀዱ ስለሆኑ ነው። ውጤቱም ትኩረቱ የተበታተነ፣ እውነተኛ ግንኙነት መመስረት የማይችል ግን ሁልጊዜ ከኢንተርኔት ጋር የተገናኘ ትውልድ መፍጠር ነው። ይህ ትውልድ ደጃል ሲመጣ በቀላሉ ተጋላጭ ይሆናል። ምክንያቱም በማንነት ቀውስ ውስጥ ያለና ትርጉምን የሚፈልግ ትውልድ ነው። እናም ያንን ባዶ ቦታ የሚሞላላቸው ጠንካራ አካል እንዲመጣ ዝግጁ ሆነዋል። ደጃል እስካሁን አልመጣም። ነገር ግን ስርዓቱ ቀድሞውኑ ስራውን ጀምሯል። አላህ ከዚህ ፈተና ይጠብቀን። አሁን ደግሞ ደጃል ከየት ነው የሚመጣው? ስለ ቤተሰብ ውስጥ በእስልምና የተጠቀሰ መረጃ አለ ለሚሉ ጥያቄዎች መልስ እንፈልጋለን። እነዚህ ጥያቄዎች ለዘመናት የእስልምና ሊቃውንትን ሲያሳስቡ የቆዩ ሲሆኑ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለብዙዎቹ በጣም ዝርዝር መልስ ሰጥተዋል።
ዝርዝሩም እጅግ ጥልቅ ከመሆኑ የተነሳ ሰሃባዎች ወይም ባልደረቦቻቸው ደጃልን ልክ በአይናቸው እንዳዩት አድርገው ሊገልጹት ይችሉ ነበር። አሁን ወደ እነዚያ መግለጫዎች እንመለስ። ነገር ግን መጀመሪያ ማወቅ ያለብን ነገር እነዚህ ዝርዝሮች የተሰጡት ሊያስፈሩን ሳይሆን ሊያዘጋጁን መሆኑን ነው። ደጃል ሰው ነውን? ይህ በሊቃውንት ዘንድ በሰፊው ከሚወያዩባቸው ጥያቄዎች አንዱ ነው። በሐዲስ ግልጽ ንግግሮች መሰረት ደጃል ከሰው ወገን ነው። ይወለዳል፣ ያድጋል፣ ይኖራል፣ በመጨረሻም በኢሳ አለይሂ ሰላም እጅ ይገደላል። ነገር ግን ተራ ሰው አይደለም። ነቢዩ የተጠቀሙባቸው መግለጫዎች እሱ የተለየ ፍጡር መሆኑን ያሳያሉ። የሚያሳያቸው ሐሰተኛ ተአምራት፣ የሚጋልበው እንስሳ ግዝፈትና ፍጥነት እንዲሁም ምድርን በፍጥነት የማካለል ችሎታው ይህ ሁሉ ከተለመደው የሰው ልጅ አቅም በላይ ነው። የእስልምና ሊቃውንት ጉዳዩን እንዲህ ያብራሩታል። ደጃል በሰው አምሳል የሚመጣ ቢሆንም ልክ በፊርዓውን ዘመን የነበሩ ድግምተኞች እውነተኛ የሚመስሉ ውጤቶችን ያሳዩ እንደነበረው ሁሉ እርሱም ከአላህ ዘንድ ለፈተና ሲባል ልዩ ኃይላት ይሰጡታል። ደጃል የሚያሳያቸው አስገራሚ ክስተቶች እውን ቢሆኑም ከመለኮታዊ ምንጭ ሳይሆን ከአታላይ ምንጭ የሚመጡ ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ደጃልን በህልማቸው አይተውት ገልጸውታል። አብዱላህ ኢብን ዑመር ረዲየላሁ አንሁ እንደዘገቡት ነቢዩ እንዲህ ብለዋል። በካዕባ ዙሪያ ጠዋፍ እያደረጉ ሳለ ጠቆር ያለ የቆዳ ቀለምና ጥቅልል ጸጉር ያለው በሁለት ሰዎች ትከሻ ላይ የተደገፈ ሰው አየው። ከራሱ ላይ ውሃ ልክ እንደ ጅረት ይፈስ ነበር። ይህ ማን ነው ብዬ ጠየቅኩ። ይህ የመርየም ልጅ መሲህ ኢሳ ነው አሉኝ። ከዚያም ዞር ስል ሌላ ቀላ ያለ ጥቅልል ጸጉር ያለውና አንድ አይኑ ልክ እንደወጣ ወይን ሆኖ የታወረ ሰው አየው። ይህስ ማን ነው ስል ጠየቅኩ። ይህ ደጃል ነው አሉኝ ይላሉ። ቡኻሪ 7128 እንዲሁም ሙስሊም 169 ላይ ዘግበውታል። ይህ ዘገባ በጣም ወሳኝ ነው። ምክንያቱም ነቢዩ ኢሳንና ደጃልን በአንድ ህልም ውስጥ ነው የገለጿቸው። ሁለቱም በማነጻጸር አንዱ በብርሃን በሰላምና በንጽህና የተሞላ ሲሆን ሌላኛው ግን በአንድ አይነ ውርነቱና በአስፈሪ ገጽታው የሚረብሽ መሆኑን ያሳያል። ሁለት መሲዎች፣ አንዱ እውነተኛ ሌላኛው ሐሰተኛ። በዚያን ቀን የሰው ልጅ ከሁለቱ አንዱን ለመምረጥ ይገደዳል። ስለ ደጃል ቤተሰብ ግልጽ የሆነ ዘገባ የለም። ስለ አባቱ ወይም ስለ እናቱ የተረጋገጠ መረጃ ባይኖረንም አንዳንድ ዘገባዎች ግን እጅግ ረጅም ዘመናትን እንደኖረ ይጠቁማሉ። በነቢዩ ዘመን የተከሰተው የተሚም አልዳሪ ታሪክ እንደሚያሳየው ደጃል በዚያን ጊዜ በአንድ ደሴት ላይ ታስሮ በሕይወት ነበር። ይህም ከተለመደው የሰው ልጅ ዕድሜ በላይ መኖሩን ያሳያል። ስለ ደጃል ሌላው አስገራሚ ሐዲስ የሚከተለው ነው። በደጃል አህያ ሁለት ጆሮዎች መካከል ያለው ርቀት 40 ክንድ ነው። አህመድ ኢብኑል ሐንባል ሙሰነድ። ይህ የሚጋልበው ነገር ምን ያህል ግዙፍ እንደሚሆን ይጠቁማል። አንዳንድ ሊቃውንት ይህንን እንደ ምሳሌያዊ አነጋገር ሲረዱት፣ ሌሎቹ ደግሞ ቃል በቃል ይወስዱታል። ሆኖም በሁለቱም እይታ ውጤቱ አንድ ነው። የደጃል ፍጥነትና ተደራሽነት ከተለመደው የሰው ልጅ አቅም በላይ ይሆናል። ከየት ነው የሚመጣው? ይህ በሊቃውንት ዘንድ በሰፊው ከሚወያዩባቸው ርዕሶች አንዱ ነው። ሐዲሱ ጥቂት ቦታዎችን ይጠቅሳል። የኢስፋሃንና የሆራሳን ቀጠና። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ደጃል ከአይሁዶች ምድር ይወጣል። ከኢስፋሃን የሆኑ 70,000 አይሁዶች ይከተሉታል። ሙስሊም 2944። ይህ በጣም አስፈላጊ ነጥብ ነው። ኢስፋሃን በመካከለኛው ኢራን የምትገኝ ጥንታዊ ከተማ ስትሆን በታሪክ ውስጥ ታላቅ የአይሁድ ማህበረሰብ የነበረባት ቦታ ናት። በዘገባው መሰረት ለደጃል የመጀመሪያውና ጠንካራው ድጋፍ የሚመጣው ከዚህ ከምስራቁ በኩል ነው። በሌላ ዘገባ ደግሞ ነብዩ ወደ ምስራቅ በማመልከት ደጃል ከሆራሳን ይወጣል ብለዋል። ቲርሚዚ 2237። ሆራሳን የዛሬዋን ሰሜን ምስራቅ ኢራን፣ አፍጋኒስታንና ቱርክሜኒስታን ክፍሎችን ያጠቃልላል። ይህ ቀጠና ሁልጊዜም የታላላቅ ሊቃውንት መፍለቂያና የታላላቅ ፈተናዎች መናኸሪያ ሆኖ ቆይቷል። ታላላቅ ሊቃውንትና ታላላቅ ፈተናዎች ከባህርም ከየብስም ይከሰታሉ። ከተሚም አልዳሪ ዘገባ እንደምንረዳው ደጃል በአሁኑ ወቅት በአንድ ደሴት ላይ ታስሮ ይገኛል። የዚች ደሴት ትክክለኛ ቦታ ባይታወቅም በሚፈታበት ጊዜ ግን መጀመሪያ በምስራቃዊው አካባቢዎች በኢስፋሃንና በሆራሳን ኃይልን ያሰባስባል። ከዚያም ወደ መላው ዓለም ይሰራጫል። ሰዒድ ኑርሲ በሪሳላ ኢኑር ስብስባቸው ውስጥ ለደጃል በጣም ልዩ የሆነ እይታ ያቀርባሉ። በእሳቸው አገላለጽ በደጃል የሚወክለው ስርዓት በሶስት መሰረቶች ላይ የተገነባ ነው። አንደኛ፣ የጌትነትን መካድ፣ አላህን መካድ ወይም በአላህ ምትክ ሌላ ነገር መተካት። ሁለተኛ፣ የነብይነትን መካድ፣ የነብያትን ስልጣን አለመቀበል። ሶስተኛ፣ የመጨረሻውን ዓለም ወይም አኺራ መካድ፣
ከሞት በኋላ ያለውን ሕይወት አለመቀበል። እነዚህ 3 ክህደቶች ሲከሰቱ ለአንድ ሰው የሚቀሩት 2 ነገሮች ብቻ ናቸው፣ ነፍስና ደጃል። ደጃል ደግሞ ይህንን ጥምረት እጅግ በሚስብ መልኩ ያቀርባል። የደጃል እውነተኛ ኃይል የሚመጣው ከሜታፊዚካዊ ማታለያው ነው። እስቲ ይህንን አስቡት። አንድ ሰው በርዎን ያንኳኳል። ሲከፍቱት ደግሞ ከብዙ ዓመታት በፊት ያጡትን እናትዎን፣ ልጅዎን ወይም የቅርብ ጓደኛውን ያገኟቸዋል። በትክክል እንደሚያውቋቸው በዚያው ድምፅ፣ በዚያው ፈገግታና በዚያው የአይን ብርሃን እጃቸውን ዘርግተው ተመልሼ መጣሁ፣ እርሱ ደጃልን ይላከኝ፣ እውነተኛው አምላክ እርሱ ነው ቢልዎት ምን ያደርጋሉ? ይህ ጥያቄ የደጃልን እጅግ ኃይለኛ መሳሪያ ያሳያል። ይህ መሳሪያ ከዚህ ቀደም በዚህ ዓለም ካየነው ከማንኛውም ነገር የተለየ ነው። ምክንያቱም የሰውን ልጅ ጥልቅ ስሜቶች ማጣት ናፍቆትና ፍቅርን ኢላማ ያደርጋል። የደጃል ኃይል ከየት ይመጣል? መልሱ በእስልምና ስለ ጅንና ስለ ሐሰተኛ ተአምራቱ ተፈጥሮ ከተሰጠው ትምህርት ጋር የተያያዘ ነው። ጅኖችን ለራሱ ዓላማ በአደገኛ ሁኔታ ይጠቀማቸዋል። በእስልምና እምነት ጅኖች ከሰው ልጅ ጋር ዓለምን የሚጋሩ ነገር ግን የማይታዩ ፍጥረታት ናቸው። በቁርአን ውስጥ ሱረቱል ጅን የተባለ ሙሉ ምዕራፍ ያለ ሲሆን ጅኖች አማኝ ወይም ከሃዲ ሊሆኑ እንደሚችሉ ይገልጻል። አላህ እንዲህ ይላል፣ በላቸው ከጅን የሆኑ ጭፍሮች ቁርአንን አዳምጠው እኛ የሚደንቅ ቁርአን ሰማን፣ ወደ ቅን መንገድ የሚመራ በመሆኑም በእርሱ አመንን ማለታቸው ወደ እኔ ተወርዶልኛል። ሱረቱል ጅን በአንቀጽ 1 እና 2 የጅኖች ችሎታ ለክፋት ጥቅም ላይ ከዋለ እጅግ አደገኛ መሳሪያ ያደርጋቸዋል። ቅርጻቸውን መለወጥ ይችላሉ። አንድ ጅን በሰው አምሳል ሊገለጥ የሚያውቁትን ሰው ድምፅ፣ ፊት እንዲሁም ጠረን እንኳ መቅዳት ይችላል። በጣም በፍጥነት መንቀሳቀስ ይችላሉ። በቁርአን ውስጥ አንድ ኢፍሪት የሳባን ንግሥት ዙፋን በቅጽበት ወደ ሱለይማን አለይሂ ሰላም እንዳመጣት ተጠቅሷል በሱረቱል ነምል በአንቀጽ 40 ላይ። ይህም ጅኖች እንደ ሰው በቁሳዊ ቦታ እንደማይገደቡ ያሳያል። መረጃ የማግኘት እድል አላቸው። ሰዎች ማየት የማይችሉትን ማየት ይችላሉ። ካለፈው ዘመን መረጃዎችን ሰብስበው እንደ ትንቢት ወይም ከሙታን ጋር እንደ መገናኘት አድርገው ሊያቀርቡ ይችላሉ። ለረጅም ጊዜ መኖር ይችላሉ። አንድ ጅን አንድን ሰው ዕድሜ ልኩን ሊከታተልና ስለ እሱ ጥቃቅን መረጃዎችን ሊሰበስብ ይችላል። የደጃል ዋና መሳሪያም እዚህ ላይ ነው። ቅርጻቸውን የሚቀይሩ ያለ ገደብ የሚንቀሳቀሱና ለረጅም ዘመናት የተከማቸ ዕውቀት ያላቸው ፍጥረታት በቁጥጥሩ ስር ይኖራሉ። ሙታንን መልሶ የማስነሳት ማታለያው ከሁሉ የከፋው ዘዴው ይሆናል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የደጃልን ፈተና ሲገልጹ ደጃል ወደ አንድ ጭፍራ ሰዎች ይመጣል፣ ይጠራቸዋል፣ እነሱም ያምኑበታል። ከዚያም ሰማይን ያዛታል፣ ዝናብ ታዘንባለች፣ ምድርን ያሳታል፣ ሰብል ታበቅላለች ብለዋል። ሙስሊም 2937። በሌላ ዘገባ ደግሞ ከእርሱ ጋር ገነትንና እሳትን የሚመስሉ ነገሮች ይኖሩታል። ነገር ግን እሳቱ በእውነት ገነት ነው፣ ገነቱ ደግሞ እሳት ነው። ቡኻሪ 7130። ከሁሉ በላይ አስገራሚው ዘገባ ግን ይህ ነው። ደጃል አንድን ሰው ይገድላል፣ ለሁለት ይከፍለዋል፣ ከዚያም መልሶ ያስነስዋል። ሰውየውም ፈገግ ብሎ በሕይወት ይቆማል። ሙስሊም 2938። ታዲያ እዚህ ጋር በእውነቱ ምንድነው የሆነ ያለው? የእስልምና ሊቃውንት እንዲህ ያብራሩታል። ሕይወትና ሞት የአላህ ብቻ በመሆናቸው አልኢምራን 156 ደጃል በእውነት ሙታንን ማስነሳት አይችልም። ነገር ግን እዚህ ጋር ጅኖች በሞተው ሰው ምትክ ይገባሉ። አንድን ጅን ልክ በዚያው ሰው አምሳልና ድምፅ ይገለጣል። ሰዎቹም የሞተው ሰው የተመለሰ ይመስላቸዋል። ይህ የደጃል እጅግ ጥልቅ የሆነ ስነ ልቦናዊ መሳሪያ ነው። ምክንያቱም የሰውን ልጅ የሞት ፍርሃት፣ የሐዘን ስቃይና ከተለዩዋቸው ወገኖች ጋር የመገናኘት ጉጉትን ኢላማ ያደርጋል። ባለፈው ክፍለ ዘመን በምዕራቡ ዓለም የጀመረውና ከሙታን ጋር መገናኘት ይቻላል የሚለው መንፈሳዊነት ዛሬ በተለያዩ መልኮች ተስፋፍቷል። እነዚህ ሁሉ ልምምዶች ሰዎች ከማይታዩ ፍጥረታት ማለትም ከጅኖች ጋር እንዲገናኙ መንገድ ይከፍታሉ። ይህ ግንኙነት ደግሞ ሁልጊዜ ጉዳት የሌለው አይደለም። በእርግጥም ሰውን በመንፈሳዊ ሁኔታ እጅግ ደካማ ሊያደርገው ይችላል። እስልምና ስለዚህ ጉዳይ በጣም ግልጽ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ወደ ጠንቋይ ሄዶ አንዳች ነገር የጠየቀ ሰው ጸሎቱ ለ40 ሌሊቶች ተቀባይነት የለውም። ሙስሊም 2230። ይባስ ብሎ ወደ ጠንቋይ ሂዶ የተናገረውን ያመነ ሰው በሙሐመድ ላይ በተወረደው ቁርአን ክዷል። አቡ ዳውድ 3904። እነዚህ ማስጠንቀቂያዎች ጉዳዩ ምን ያህል አደገኛ እንደሆነ ያሳያሉ። መንፈሳዊነት ሰዎችን ለደጃል ወጥመድ የሚያዘጋጅ አደገኛ በር ነው። ነቢዩ ሰለላሁ ዐለይሂ ወሰለም እምነታቸው ጠንካራ ያልሆነ ሃይማኖትን በላዩ ላይ ብቻ የሚይዙና ማንነታቸው በባህል ብቻ የተገደበ ሰዎችን አስመልክተው አስጠንቅቀዋል። እነዚህ ሰዎች ለደጃል ቀላሉ ኢላማዎች ናቸው።
ምክንያቱም ራሳቸውን የሚጠብቁበት ዕውቀትና ጸንተው የሚቆሙበት ጥልቅ እምነት የላቸውም። ደጃል መጥቶ ሐሰተኛ ተአምራቱን ሲያሳይ፣ ሙታንን ሲያስነሳና ዝናብ ሲያዘንብ ይህ ቡድን ለመቋቋም ይቸገራል። ነቢዩ ሰለላሁ ዐለይሂ ወሰለም ደጃልን በብዛት የሚከተሉት ሴቶችና ደካማ እምነት ያላቸው ሰዎች ናቸው ብለዋል። ኢብኑ ማጃ። ኢማም አልነወዊ ሲያብራሩ ደካማ እምነት የሚመጣው ከእውቀት ማነስና ከአላህ ጋር ካለን ግንኙነት መላላት ነው ይላሉ። አላህ ከዚህ ይጠብቀን። ከደጃል ፈተና ራስን እንዴት መጠበቅ ይቻላል? ነቢዩ ሰለላሁ ዐለይሂ ወሰለም የሱረቱል ከሃፍን የመጀመሪያዎቹን 10 አንቀጾች መሸምደድ ከደጃል ፊትና እንደሚጠብቅ መክረዋል። ሙስሊም 2937 የደጃል ፍጻሜ እንዴት ይሆናል? በደማስቆ ምስራቅ በኩል ከአንዲት ነጭ ሚናራ ወይም ግንብ ላይ 2 ፈዘዝ ያሉ ቢጫ አልባሳትን የለበሱና እጆቹን በሁለት መላእክት ክንፎች ላይ ያሳረፈ ሰው ከሰማይ ይወርዳል። ራሱን ዝቅ ሲያደርግ የውሃ ጠብታዎች ይንጠባጠባሉ። ቀና ሲልም እንደ ዕንቁ ያሉ ጠብታዎች ይፈሳሉ። እርሱ የመርየም ልጅ ኢሳ አለይሂ ሰላም ነው። በአላህ ፈቃድ ለዘመናት በሕይወት የቆየው የተባረከው ነቢይ መውረድ በታሪክ ውስጥ የታላቁ ፍልሚያ መጀመሪያ ነው። ኢሳ አለይሂ ሰላም የሚወርድበት ምክንያት ግልጽ ነው። ደጃል እኔ አምላክ ነኝ የሚል የሐሰት ክስ ያቀርባል። በታሪክ ውስጥ ደግሞ ይህ ክስ ይበልጥ ተያይዞ የነበረው ከኢሳ ጋር ነው። ስለዚህ ይህንን ሐሰተኛ ክስ የሚያፈርሰው እውነተኛው ኢሳ ይሆናል። እውነት ሐሰትን ያጠፋታል። ኢሳ ከወረደ በኋላ ከሙስሊሞች ጋር ይቀላቀላል። ከመህዲ ጀርባ ሆኖም ይሰግዳል። ይህም የእሱን ትህትናና ከዚች ኡመትም ጋር ያለውን ትስስር ያሳያል። ከዚያም ደጃልን ፍለጋ ይሄዳል። ሐዲሱ እንደሚለው ደጃል ኢሳን መቃረብ ሲያውቅ ኃይሉ መክሰምና መድከም ይጀምራል። የመጨረሻው ግንኙነት ሎድ በተባለችው የዛሬዋ ከተማ በር አቅራቢያ ይከናወናል። እዚያም ኢሳ ደጃልን አግኝቶ ይገድለዋል። በዚህም በታሪክ ውስጥ ካሉት ታላላቅ ፈተናዎች አንዱ ያበቃል። ከደጃል ሞት በኋላ ዓለም ለአጭር ጊዜ እፎይታ ታገኛለች። ነገር ግን ብዙም ሳይቆይ የጁጅና መጁጅ ፈተና ይጀምራል። ኢሳ አለይሂ ሰላም ለተወሰነ ጊዜ በምድር ላይ ይቆያል። በዚህም ወቅት ጦርነቶች ይቆማሉ፣ ፍትህ ይስፋፋል፣ በሰዎች መካከል ያለው ጠላትነት ይጠፋል፣ ዓለምም ወደ ረጋ ምዕራፍ ትገባለች። የኢሳ መውረድ ለክርስትና እምነትም እጅግ አስፈላጊ ነው። እነሱም ኢየሱስ እንደሚመለስ ያምናሉ። ነገር ግን በዚያን ቀን እውነተኛው ኢሳ የሚመለሰው በክርስትና እምነት ውስጥ ከተሳለው ምስል በተለየ መልኩ ነው። እንደ አምላክ ሳይሆን እንደ አላህ ባሪያና ነቢይ ሆኖ ይመለሳል። መስቀሉን ይሰብራል። ምክንያቱም መስቀሉ በእሱ ላይ በጭራሽ ያልተፈጸመውን ነገር የሚወክል ነውና። ኢሳ በመስቀሉ ላይ ሞተ የሚለውን የሳተ እምነት ያርማል። በዚያን ጊዜ የመጽሐፉ ሰዎች አይሁድና ክርስቲያን በእውነተኛው ኢሳና እነሱ ሲያምኑበት በነበረው መካከል ያለውን ልዩነት ይረዳሉ። ቁርአን ይህንን እውነት አስቀድሞ ነግሮናል። ከመጽሐፉ ሰዎችም ከሞቱ በፊት በእርሱ በኢሳ የማያምን የለም። ሱረቱ ኒሳ አንቀጽ 159። ይህ ማለት ኢሳ ተመልሶ በምድር ላይ በሚኖርበት ጊዜ የመጽሐፉ ሰዎች ሁሉ የእሱን እውነተኛ ማንነት ተረድተው ያምኑበታል ማለት ነው። ቪዲዮውን እስከ መጨረሻው የተከታተላችሁ ሰዎች ቪዲዮውን ጨርሰነዋል በማለት በኮሜንት ላይ ጻፉልን። በሌላ ድንቅ ቪዲዮ እስከምንገናኝ ድረስ መልካም ጊዜ